ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 12 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት በአዲስ አበባ ከተማ ከሰዓት በኋላ ገርጂ አካባቢ ወደ ዩኒቲ ዩኒቨርሲቲ መታጠፊያ ላይ የፌዴራል ፖሊስ ልብስ የለበሱ ግለሰቦች ስለፈጸሙት ወንጀል፣ በምዕራብ ሸዋ ዞን ኖኖ ወረዳ በደረሰ የታጣቂዎች ጥቃት ከ22 ንጹሃን በላይ ስለመገደላቸው፣ ሊፈነዳ ስለደረሰው የኢትዮ ኤርትራ ድንበር ውጥረትና የአቶ ጌታቸውና የአምባሳደር ሬድዋን የድንበር የቡሬ ከተማ ጉብኝት እንድምታው፣ ዘንድሮ የሚካሄደው 7ኛው ሀገር አቀፍ ምርጫን በተመለከተ የምርጫ ቦርድና የተቃዋሚ ፓርቲዎች ፍጥጫን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ትናንት ጥቅምት 11 2018 ዓ.ም ከሰዓት በኋላ ገርጂ አካባቢ ወደ ዩኒቲ ዩኒቨርሲቲ መታጠፊያ በሚወስደው መንገድ ላይ በሚገኝ የትራፊክ መብራት ላይ ከፍተኛ የጸጥታ መደፍረስና ወንጀል ተፈጽሟል። አንዲት ሴት ሱዙኪ ዲዛይር መኪና እያሽከረከረች የመብራቱን ምልክት ተከትላ ቆማ ሳለ ሁለት የወታደር ዩኒፎርም የለበሱ ግለሰቦች በመኪናዋ በኩል ቀርበዋል። ግለሰቦቹ በድንገት ሴትዮዋን ከመኪናዋ ውስጥ በኃይል ጎትተው አውጥተው አስፋልት ላይ ከጣሏት በኋላ መኪናዋን ቀምተው ለመሰወር ሞክረዋል። ይህ ድርጊት የተፈጸመው በጠራራ ፀሐይ በህዝብ አይን ፊት መሆኑ የወንጀለኞቹን ድፍረትና የደህንነት ሁኔታ መላላትን ያመለክታል። የወንጀለኞቹ ድርጊት በአቅራቢያው በሚገኝ የትራፊክ ፖሊስ ታይቷል። የትራፊክ ፖሊሱ ወዲያውኑ ሳይረን በማሰማት መኪናውን ይከተል ጀመር። የተደናገጡና ለመሸሽ የተጣደፉ ሌቦች ለማምለጥ ሲሞክሩ ከትራፊክ ደንብ በተቃራኒ በሆነ አቅጣጫ በፍጥነት መንዳት ጀመሩ። በዚህ ሂደት ከአንዲት ቪትስ መኪና ጋራ በመጋጨት ከፍተኛ አደጋ ያደርሳሉ። የትራፊክ ፖሊሱን በአደጋው ስፍራ በፍጥነት ደርሶ ከሁለቱ ወንጀለኞች ጋራ ግብግብ ገጥሟል። በአካባቢው የነበሩ ህዝቦች በወቅቱ ላሳዩት ከፍተኛ ትብብር ምስጋና ይግባውና ሁለቱም የውሸት ወታደር ዩኒፎርም የለበሱ ሌቦች በፖሊስና በህዝብ ቁጥጥር ስር ውለዋል። በዝርፊያ ሙከራው ወቅት ለጉዳት የተጋለጠችው የመኪናዋ ባለቤት የመጀመሪያ እርዳታ ከተደረገላት በኋላ ለበለጠ ሕክምና ክትትል ወደ ሆስፒታል ተወስዳለች። ሁኔታዋ አሁን ላይ ምን ላይ እንደደረሰ ዝርዝር መረጃ ባይኖርም ከደረሰባት የኃይል ጥቃት እንድታገግም ጥረት እየተደረገ መሆኑ ተገልጿል። በቁጥጥር ስር የዋሉት ግለሰቦቹ ትክክለኛ የህግ አስከባሪ አካላት አለመሆናቸው የተረጋገጠ ሲሆን የወንጀል ድርጊት ለመፈጸም የፌዴራል ፖሊስ ዩኒፎርም መጠቀማቸው ግልጽ ሆኗል። ይህ ድርጊት የህዝቡን በጸጥታ ኃይሎች ላይ ያለውን እምነት የሚሸረሽርና የወንጀል ድርጊቶችን በቀላሉ ለመፈጸም የሚያገለግል አደገኛ ዘዴ ነው። በቅርብ ጊዜያት በአዲስ አበባ ከተማና በሌሎችም የሀገሪቱ አካባቢዎች የወታደር ወይንም የፖሊስ ዩኒፎርም የለበሱ ግለሰቦች የሚፈጽሙት ዝርፊያና አንዳንዴም የመኪና ስርቆት እጅግ አሳሳቢ በሆነ ፍጥነት እየተበራከተ መጥቷል። ይህ አዝማሚያ የደህንነት ተቋማት የቁጥጥር መላላትንና በህገወጥ መንገድ ዩኒፎርሞችን ማግኘት መቻሉን ያሳያል። ይህ ክስተት ሴትዮዋን ለከፍተኛ አደጋ ያጋለጠ የመኪና በር ሳትቆልፍ ማሽከርከሯ እንደሆነ በመጀመሪያ ደረጃ የተሰበሰበ መረጃ አመላክቷል። በመሆኑም ፖሊስና የደህንነት ባለሙያዎች አሽከርካሪዎች መኪናቸውን ማሽከርከር በጀመሩበት ቅጽበት የመኪና በሮችን መቆለፋቸውን ማረጋገጥ እንደሚገባቸው አጽንኦት ሰጥቷል። በሮቹ ተቆልፎ ማሽከርከር በአደጋ ጊዜ ለመግባት የሚሞክሩ ወንጀለኞችን የማጥቃት እድል በእጅጉ ይቀንሳል ተብሎ ይታመናል። ይህ በገርጂ አካባቢ የተፈጸመ የዝርፊያ ሙከራ በአዲስ አበባ ከተማ እየጨመረ የመጣውን የወንጀል መጠንና የዘዴ ለውጥ ቁልጭ አድርጎ ያሳያል። የሐሰት ዩኒፎርም የሚጠቀሙ ሌቦች መብዛት ለመከታተል የጸጥታ ኃይሎች ጥብቅ ክትትል ማድረግና የዩኒፎርም ቁጥጥርን ማጠናከር ይገባል። በአደጋው ወቅት ፈጣን ምላሽ የሰጠው የትራፊክ ፖሊስና ህዝቡ ላሳዩ ጀግንነትና ትብብር ምስጋና ይገባቸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ጽንፈኛ የተባሉ ታጣቂዎች ህጻናት፣ ሴቶችን ጨምሮ በርካታ ንጹሃንን ገደሉ። የንጹሃን ግድያ በተደጋጋሚ በተሰማበት በምዕራብ ሸዋ ዞን ኖኖ ወረዳ ሃሎ ዲንቂ ቀበሌ እሁድ ምሽት በግምት 2 ሰዓት ገደማ የታጠቁ አካላት ባደረሱት ጥቃት ከ20 በላይ ሰዎች ወዲያውኑ መገደላቸውን ተጎጂዎችና የአካባቢው ነዋሪዎች ተናግረዋል። ጥቃቱ እሁድ አመሻሽ ላይ አገር ሰላም ብለው እንደ ወትሮ ወደ ቤታቸው በገቡ ንጹሃን የኖኖ ወረዳ ሃሎ ዲንቂ ቀበሌ ነዋሪዎች ላይ ነው የተፈጸመው ያሉት አስተያየታቸውን የሰጡ አንድ የአካባቢው ነዋሪ በአጎራባች ማዕከላዊ ኢትዮጵያ ጉራጌ ዞን ወረዳዎች የሚንቀሳቀሱ ያሏቸው ታጣቂዎች ወሰን ተሻግረው ባደረሱት ጥቃት የአካባቢውን ሰላማዊ ዜጎች ላይ ዘግናኝ ያሉትን ግድያ መፈጸሙን ተናግረዋል። ጥቃቱን ያደረሱት በአካባቢው የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ናቸው። በእሁድ ምሽት ድንገተኛ ጥቃት 22 ሰዎች ወዲያው ተገድለዋል። በኖኖ ወረዳ ሃሎ ዲንቂ ቀበሌ ልዩ ስሙ ዳርጌ በሚባል ስፍራ እሁድ ምሽት ከ1 እስከ 2 ሰዓት ግድም በተወሰደው በዚህ ጥቃት ህጻናትና ሴቶች በስፋት ተጠቂ መሆናቸውም ተረጋግጠዋል።
ቤተሰቦቻቸው የጥቃቱ ሰለባ መሆናቸውን የነገሩን፣ ነገር ግን አለብን ባሉት የደህንነት ስጋት ስማቸውን ከመግለጽ የተቆጠቡት ሌላኛው የአካባቢ ነዋሪ አስተያየታቸውን ሲሰጡም ሰላማዊ ዜጎችን በጨለማ ገብተው ነው የፈጇቸው። አሁን በእሁዱ ምሽት በዚህ ጥቃት የተገደሉ ሰዎች ቁጥር 29 ደርሰዋል። 22 ሰዎች ወዲያው መገደላቸው ሲረጋገጥ፣ ቀሪዎቹ አስከሬናቸው በየጤሻው የወደቁና በሆስፒታል ህይወታቸው ያለፉ ናቸው። የተገደሉትን ለመለየት ትናንት እስከ ምሽት የአስከሬን አሰሳ በአካባቢው ሲደረግ ነበር። ከሟቾች አባወራ የሆኑ ትልልቅ ሰዎች ከ6 የማያልፉ ሲሆን፣ ቀሪዎቹ ህጻናትና አብዛኞቹ ደግሞ ታዳጊ ተማሪዎችና ሴቶች ናቸው። እነዚህ ሟቾች ምንም ውስጥ የሌሉና ምንም ጥፋት የሌለባቸው ናቸው። አሁን ላይ ጥቃት ከሚያደርሱ ታጣቂዎች አብዛኞቹ በ2016 ዓመተ ምህረት በአንድ ሰርግ ቤት ቦምብ ተጥሎ 36 ሰዎች ገደማ መገደላቸውን ተከትሎ ከአካባቢው የተፈናቀሉ ናቸው ተብሏል። በሰኔ ወር በዚሁ ኖኖ ወረዳ ቆንዳላ ቀበሌ በአንድ ሰርግ ቤት ቦምብ ተጥሎ ሙሽሮችን ጨምሮ 36 ሰዎች ከተገደሉ በኋላ ተደጋጋሚ የንጹሃን ጥቃቶችና ግድያ ዜናዎች ከዚሁ አካባቢ ተለይቶ አያውቅም። በቅርቡ በ2017 ዓመተ ምህረት ሰኔ ወር ላይ ዳግም በንጹሃን ላይ ያነጣጠረ የዚሁ አካባቢ ጥቃት ከአንድ ቤተሰብ የተገደሉ 6 ቤተሰብ አባላትን ጨምሮ 14 ሰላማዊ ሰዎች ማለቃቸው መዘገባችን ይታወሳል። የጸጥታ ስጋቱ በተደጋጋሚ የኖኖ ወረዳ አዋሳኝ ቀበሌ አካባቢ የነዋሪዎቹን ስጋት ከጊዜ ወደ ጊዜ ዘላቂ እልባት ከማግኘት ይልቅ እያደር እየከፋና እየተባባሰ መምጣቱን የአካባቢው ነዋሪዎች ይገልጻሉ። በዚህ ላይ ማረጋገጫ ለማግኘትና መንግስት በዘላቂነት የዜጎችን ደህንነት ስጋት ለመፍታት ምን እየሰራ ነው የሚለውን ለመጠየቅ ለወረዳ ዋና አስተዳዳሪ አቶ ወንዳፍራሽ ሉሌሳና ሌሎችም የአካባቢው ባለስልጣናት የስልክ ጥሪና የጽሁፍ መልእክት በመላክ ጥረት ቢደረግም ለዛሬ አልሰመረም። አስተያየት ሰጪዎች የአካባቢ ነዋሪዎች ግን አሁንም ስጋታቸው ብርቱ ነው። አሁን ምርቱን መሰብሰብ በተጀመረበት ወቅት የተቃጣዩ የጸጥታ ስጋት እንደመሆኑ በጣም ከባድ ነው። ጥቃት አድራሾቹም በብዛት ገበሬው ተረጋግቶ ምርት እንዳይሰበሰብ ነው ፍላጎታቸው። የመንግስት የጸጥታ አካላትም መሀል እየሄዱ ማህበረሰቡ መሀል ግጭት እንዳይፈጠር እየታገሉ መሆኑን እንመለከታለን እንጂ መንግስት በዜጎች ጥቃት ላይ ማብራሪያ እየሰጠ አይደለም። ኦሮሚያ ክልልን በሚያዋስነው የማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ውስጥ ታጥቀው የሚንቀሳቀሱ የተባሉ ታጣቂዎች በቅርቡ ከወልቂጤ ከተማ ወጣ ብሎ በሚገኘው ከጅማ ወደ አዲስ አበባ የሚወስደው መንገድ ላይ በተደጋጋሚ ሹፌሮች ላይ ጥቃት ማድረሳቸው መሰማቱን ተከትሎ የፌዴራል ፖሊስን ጨምሮ የሁለቱ ክልሎች የጸጥታ አካላት በወልቂጤ ከተማ ተገናኝተው በመምከር የአካባቢውን የጸጥታ መረጋጋት ለማምጣት በሚቻልበት መንገድ ላይ አቅጣጫ መስጠታቸው መነገሩ ይታወሳል። የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራ ከፍተኛ የፌዴራልና የመከላከያ አመራሮችን ያካተተ ልዑክ በኤርትራና በኢትዮጵያ የጋራ ድንበር ላይ ወደምትገኘው ታሪካዊቷ የቡሬ ከተማ ባደረገው ያልተጠበቀ ጉብኝት በሁለቱ ጎረቤት አገራት መካከል ያለውን ወቅታዊ ውጥረት ይበልጥ አባብሶታል። በልዑኩ ውስጥ የፌዴራል ከፍተኛ ሚኒስቴሮች፣ የመከላከያ ከፍተኛ አመራሮች እንዲሁም የአፋር ክልል አስተዳደር ባለስልጣናት መካተታቸው የጉዳዩን ስፋትና ስትራቴጂካዊ ክብደት የሚያሳይ ነው። ቡሬ ከአሰብ ወደ በግምት 80 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ብትሆንም ከ1990 እስከ 1992 ዓመተ ምህረት በነበረው የኢትዮ ኤርትራ የድንበር ጦርነት ወቅት ዋነኛ የጦር ግንባር ከነበሩትና ከፍተኛ መስዋዕትነት ከተከፈለባቸው ስፍራዎች አንደኛዋ ቡሬ ናት። አካባቢው በጂኦፖለቲካዊ አቀማመጡ የሁለቱ አገራትን የንግድና የሎጂስቲክ መስመሮች በቀጥታ የሚነካ በመሆኑ የፖለቲካም ሆነ የጦር መሪዎች ትኩረት ከማድረግ የማይዘነጉት ወሳኝ ስፍራ ነው። ይህ ታሪካዊና ስትራቴጂካዊ ቦታ በዚህ ወቅት መጎብኘት አስፈላጊ የሆነበት ዋነኛው ምክንያት በድንበር አካባቢ ያለውን የጸጥታ ሁኔታ እየተባባሰ መምጣቱን ከሚያሳዩ ምልክቶች አንዱ ተደርጎ ሊወሰድ ይችላል። ይህ ከፍተኛ ልዑክ በአሁኑ ሰዓት ቡሬን መጎብኘቱ የብዙሃንን ትኩረት ስቧል። ጉብኝቱ የተካሄደው የኢትዮጵያ መንግስት በቀይ ባህር ላይ የወደብ አማራጭ የማግኘት ፍላጎቱን በገሃድ በገለጸበትና የኢትዮጵያና የኤርትራ ግንኙነት ወደ ከፍተኛ ውጥረት ውስጥ በገባበት ጊዜ መሆኑ ለጉዳዩ ሌላ ትርጉም አሰጥቶታል።
ከዚህ ቀደም የሁለቱ ሀገራት ከፍተኛ ባለስልጣናት በድንበሩ አካባቢ ተንቀሳቅሰው ሲጎበኙ የነበሩት በ2018 የሰላም ስምምነቱ ብሩህ ተስፋ የመግባባት መንፈስ በሰፈነበት ጊዜ ነበረ። አሁን ግን የጉብኝቱ ጊዜ የዓላማው ግልጽነትና የተሳታፊዎቹ ደረጃ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ አባብሶታል። በተለይም ከአሰብ ወደብ ጋር በተያያዘ በተነሳው የውጥረት ማዕበል መሃል ይህንን ወታደራዊና ስትራቴጂያዊ ቦታ መጎብኘት በሁለቱ ጎረቤቶች መካከል ያለውን አለመግባባት ይበልጥ እንደሚያጦፈው የፖለቲካ ተንታኞች ይገልጻሉ። ከአካባቢዎች የሚወጡ መረጃዎች እንደሚያመለክቱት የኢትዮጵያና የኤርትራ ወታደሮች በቡሬ ዙሪያ ከፍተኛ የሆነ ወታደራዊ እንቅስቃሴና ዝግጅት እያደረጉ ነው። ይህ ዝግጅት በቅርቡ የታየና ለከፍተኛ አመራሮች ጉብኝት ምክንያት ሊሆን የሚችል ሲሆን በግንባሩ አካባቢ ያሉ ወታደራዊ ኃይሎች በከፍተኛ ጥንቃቄ ላይ እንደሚገኙ፣ መጠነ ሰፊ ወታደራዊ ምሽጎችን እያደራጁ እንደሆነ ይጠቆማል። የመረጃዎቹ አሳሳቢነት የሚመነጨው ከ1990 እስከ 1992 በተደረገው የኢትዮ ኤርትራ ጦርነት ወቅት ታላቅ ግጭት ተካሂዶበት በነበረው አካባቢ ላይ አሁን የሚታየው ከፍተኛ ወታደራዊ ዝግጁነት ዳግም ወደ ግጭት እንዳያመራ ከሚለው ስጋት ነው። የአቶ ጌታቸው ረዳና የአምባሳደር ሬድዋን ሁሴን ጉብኝት በአንድ በኩል በድንበር አካባቢ ያለውን የጸጥታ ሁኔታ በቅርበት ለመገምገም እና ለፌዴራል መንግስቱ ትክክለኛ መረጃ ለማቅረብን ያለመ ሊሆን እንደሚችልም እየተጠቆመ ነው። በሌላ በኩል ደግሞ የልዑኩ ስብጥር ወታደራዊ ዝግጅትን ብቻ ሳይሆን ዲፕሎማሲያዊ እና የመረጃ ስትራቴጂን የሚያካትት መሆኑን ያሳያል። የፖለቲካ ታዛቢዎች ይህንን ጉብኝት ከኢትዮጵያ ወታደራዊ ፍላጎትና ከቀይ ባህር ጂኦፖለቲካዊ ጉዳዮች አንጻር በመመልከት ኢትዮጵያ በቀይ ባህር ላይ ያላትን የረጅም ጊዜ ፍላጎት ለማሳካት በኤርትራ በኩል ባሉ አማራጮች ላይ ተጽዕኖ የማሳደር ሙከራ እንደሆነ ይተረጉማሉ። ቡሬ ከአሰብ ወደብ ጋር ያላትን ቀጥተኛ ግንኙነት ይህንንም ግምት ይበልጥ ያጠናክረዋል። የጉብኝቱ መረጃዎችና ቀጣይ የሁለቱ ሀገራት ፖለቲካዊና ወታደራዊ እርምጃዎች የክልሉን ሰላምና ደህንነት ከመሰረቱ የሚፈታተን እንደመሆናቸው ዓለም አቀፉ ማህበረሰብ በሁለቱ ሀገራት የድንበር ጉዳይ ላይ ትኩረት እንዲያደርግ የሚያስገድድ ነው። ከአፋር ክልል አመራሮች ተሳትፎ አንጻር ሲታይ ደግሞ በድንበር አካባቢ የሚኖረው የማህበረሰብን ደህንነትና የአካባቢውን የልማት ጉዳዮች በከፍተኛ ደረጃ እንዲታዩ ለማድረግ ያለመ ሊሆን እንደሚችልም ይገመታል። በሌላ በኩል ደግሞ የፌዴራል መንግስቱ በድንበር አካባቢ በሚገኙ ከተሞች ላይ ያለውን የፖለቲካዊ ቁጥጥርና ትብብር ማጠናከር እንደ ስልት ሊወሰድም ይችላል። በኢትዮጵያና በኤርትራ የድንበር ግንባር ላይ የተካሄደው የከፍተኛ አመራሮች ጉብኝት የድንበሩን ውጥረት ከመቀነስ ይልቅ ይበልጥ አባብሶታል። የሁለቱ አገራት ሰራዊቶች የሚያደርጉት ከፍተኛ ወታደራዊ ዝግጅት በቡሬ አካባቢ ያለውን ሁኔታ ወደ ትጥቅ ግጭት የሚያመራ አሳሳቢ ደረጃ ላይ እንዳደረሰው የሚያመለክቱ መረጃዎች በስፋት እየወጡ ነው። ዓለም አቀፉ ማህበረሰብና የቀጠናው ሀገራት ሊቀሰቀስ የሚችለውን ግጭት ከመከሰቱ በፊት አስቸኳይ ትኩረት ሰጥተው ዘላቂ መፍትሄ እንዲፈለግ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር 7ኛ አገር አቀፍ ምርጫ ረቂቅ የጊዜ ሰሌዳን በተመለከተ ለጋዜጠኞች ዝግ የሆነ የምክክር ስብሰባ ባካሄዱበት ወቅት ፓርቲዎቹ በሀገሪቱ ወቅታዊ የሰላምና የጸጥታ ጉዳይ ላይ የሰላ ግልጽ ተቃውሞ ማሰማታቸው ታውቋል። ውይይቱ በዋነኝነት ረቂቅ የምርጫ ሰሌዳ ላይ ያተኮረ ቢሆንም የፖለቲካ ፓርቲ ተወካዮች ግን በሀገሪቱ ያለው ነባራዊ ሁኔታ ነጻ፣ ፍትሐዊና አሳታፊ ምርጫ ለማካሄድ የማያስችል ነው በሚል ጠንካራ አቋም በማቅረብ የጊዜ ሰሌዳ ውይይቱ ላይ ከመቀጠል ለመታቀብ መወሰናቸውን ምንጮች አመላክተዋል። የፖለቲካ ፓርቲዎች ተወካዮች በኢትዮጵያ የተለያዩ አካባቢዎች በተለይም ደግሞ በአማራ፣ በኦሮሚያና በትግራይ ክልሎች የተንሰራፈው የጸጥታ አለመረጋጋት የምርጫ ሂደቱን አሳታፊና ነጻነትን በከፍተኛ ሁኔታ አደጋ ላይ ይጥላል የሚል መሰረታዊ መከራከሪያ ለቦርዱ አመራሮች አቅርበዋል። ፓርቲዎቹ በመጀመሪያ ደረጃ በሀገሪቱ ሰላምና ጸጥታ እንዲሁም የተመቻቸ የፖለቲካ ምህዳር መፈጠሩ ላይ ቦርዱና ተወያዮቹ ስምምነት ላይ ሳይደርሱ የምርጫ ጊዜ ሰሌዳውን በተመለከተ መነጋገር ትርጉም የለሽ መሆኑን በቆራጥነት ገልጸዋል። ይህም አቋም ቦርዱ የጊዜ ሰሌዳውን በማቅረብ ምርጫውን ለማካሄድ ያለውን ዝግጁነት ለማሳየት ከነበረው ዓላማ ጋር የሚጋጭ ሆኖ ተገኝቷል። በውይይቱ ላይ የነበሩ አብዛኞቹ የፓርቲ ተወካዮች አሁን ባለው የጸጥታ ስጋት ምክንያት የፖለቲካ ፓርቲዎች በሁሉም የሀገሪቱ ክፍሎች የምርጫ ቀስቀሳ የማድረግና የምርጫ አስፈጻሚዎችን በነጻነት የመንቀሳቀስ የሚችሉበት ሁኔታ የለም የሚል የጋራ መግባባት ላይ ደርሰዋል። ይህም የምርጫ ሂደቱ ተአማኒነትና ሕጋዊነት ላይ አደጋ የሚጥል በመሆኑ ለምርጫ የሚያበቃ ምቹ ሁኔታ እስኪፈጠር ድረስ የጊዜ ሰሌዳ ውይይት ሊታገድ ይገባል የሚል ጠንካራ ተቃውሞ አሰምተዋል።
የብሔራዊ ምርጫ ቦርድ አመራሮች በበኩላቸው የጸጥታ ሁኔታ ችግር ያለ መሆኑን ባይክዱም ሆኖም የጊዜ ሰሌዳው ላይ መወያየትና ለሌሎችም የምርጫ ቅድመ ዝግጅት በትይዩ ማከናወን አስፈላጊ ነው የሚል አቋም ይዘው ውይይቱን ለመቀጠል ሞክረዋል። ይሁንና ፓርቲዎቹ የሰላም ቅድመ ሁኔታ በጽናት በመያዝ አቋማቸውን ሳይለውጡ እንደሞገቱ ምንጮች አረጋግጠዋል። ይህ የፖለቲካ ፓርቲዎች ተቃውሞ የብሔራዊ ምርጫ ቦርድ የሚቀጥለውን ምርጫ በተመለከተ ያለውን አጠቃላይ አቅጣጫ ሂደት ፈተና ላይ የሚጥል ሆኗል። ቦርዱ ከዚህ በኋላ በፖለቲካ ፓርቲዎች የቀረበውን የጸጥታ ምህዳር አስቻይነት ጥያቄ እንዴት እንደሚመልስ እንዲሁም የምርጫ ሰሌዳውን እንደገና የማሻሻል ወይንም የማስተካከል እርምጃ ይወስድ እንደሆነ በትኩረት የሚጠበቅ ጉዳይ ይሆናል። የፖለቲካ ፓርቲዎች የጠየቁት ሰላማዊና ጸጥታ የሰፈነበት ሁኔታ የመኖር ጉዳይ ለሰባተኛ አገር አቀፍ ምርጫ መካሄድ ዋነኛ መሰረት መሆኑን አሳስበው አሁን ባለው ነባራዊ ሁኔታ ነጻ ፍትሃዊ ምርጫ ማካሄድ የህልም እንጀራ መሆኑን በውይይት መድረኩ ላይ በግልጽ አስቀምጠዋል። በመሆኑም ስብሰባው በጊዜ ሰሌዳው ላይ ወሳኝ ስምምነት ላይ ሳይደረስ ተበትኗል። የዘንድሮ ምርጫ ዕጣ ፈንታ በሚመለከት የብሔራዊ ምርጫ ቦርድ በቅርቡ ይፋ የሚያደርገው መግለጫ የሚጠበቅ ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።